እንደቆመን የእግዚአብሔርን ቃል ዘካርያስ ምዕራፍ 1 ቁጥር 3 እና 4 ቁጥር 3 እና 3 እነዚህ ጥቅሶችን አንብበን ዛሬ ትልቁ ዓላማ የመጣ ነው በጌታ ፊት ለመጮ ነው የመጣ ነው። ምናልባት ለምን መጣን እንዴት መጣን እስቲ ለመጮ ነው ብላችሁ አብራችሁ ንገሩ። መጽሐፍ ቅዱሳችን ወደ እኔ ጮህ እኔም እመልስልሃለሁ አንተ የማታውቀውን ምንና ምን ታላቅና ኃይለኛ ነገር አሳያለሁ። ስለዚህ ታላቅና ኃይለኛ ነገር ለማየት ለመጮ ነው የመጣ ነው። ዋናው የዛሬ ጠቅላላ ጉባኤ ይሄ ነው ዓላማው። ዘካርያስ ምዕራፍ 1 ቁጥር 3 እና 4 አንድ ሰው ያነባል። ዘካርያስ 3:3 ሌላ ሰው ያነባል። ዘካርያስ ምዕራፍ 1:3 እና 4ኛውን ቁጥር አንድ ሰው፣ ምዕራፍ 3:3 ሌላ ሰው። ዘካርያስ 1:3 ስለዚህ እንዲህ ባላቸው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙት ነቢያት ለአባቶቻችሁ እንዲህ ብለው ሰብኳል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። ምዕራፍ 3 ቁጥር 3 ኢያሱም እድፉም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱም ላይ አውልቁ አላቸው። እርሱንም እነሆ አበሳን ከአንተ ጋር አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ጌታ ይባርክ። በመጀመሪያ ክፍል የምናገረው ሁለት ቃላት ነው። እናንተ የእስራኤል ልጆች ወደ እኔ ተመለሱ፣ እኔ ምን እሆናለሁ? እመለሳለሁ። አንድ ሰው በጣም ብዙ ልጆች ቢኖሩት ከልጆቹ መካከል አብዛኛው እግዚአብሔር ስሙን በኃይል እየጠራ ዝም ብሎ ቢሄድ አባት ያንን ልጅ ይባርካል? አይባርክም። አያዝንም? ያዝናል። ማዘን ብቻ ሳይሆን አክሽን ይወስዳል። እዛ እየሄደ ያለውን አበበ ዝም ብሎ ቢሄድ አበበ ብል ዝም ብሎ ቢሄድ ያንን ልጅ ፓኒሽ ያደርጋል፣ አባቱን ስላልሰማ። እዚህ ቦታ ላይ የሚለው ምንድን ነው? ተመለሱ እኔም እመለሳለሁ። ጌታ ይመልሳል። ቀጥሎ ያለው እግዚአብሔር መቼስ አስተማሪ አምላክ ስለሆነ አንዱን መሪ ያነሳና መሪያችሁ የቆሸሸ ልብስ ለብሰዋል ብሎ ይናገራል። አብሮ የሚያገለግለውን ካህኑን ነቢዩን አስነስቶ በመሪነት የሚያገለግለውን አንዱን ሰው ኢያሱን ይላል መሪያችሁ ቆሽሿል ይላል። አሁን እግዚአብሔር በዚህ ቦታ ላይ የሚናገረው ቆሻሻ ልብስ ለብሰዋል የሚለው አንዱን መሪ ነው። በሌላው እስራኤል ማለት ያዕቆብ ማለት ነው። ያዕቆብ ማለት እስራኤል ማለት ነው። አንድ ሰው ኔሽንን ይወክላል። አሁን በዚህ ጊዜ ኢያሱን አይቶ አያችሁ ኢያሱ ቆሽሿል፣ የለበሰው ልብስ ቆሽሿል እያለ ያለው እስራኤላውያን ቆሽሿል ነው እያለ ያለው። በእንግሊዘኛ ፊሊዚ ማለት ነው። ፊሊዚ ማለት የሚገማ ነገር፣ ሬሳ የሞተ በጣም የሚገማ ነገር የሞላ ቤት ውስጥ ከውጭ የሚመጣ ሰው ደስ ብሎት ይቀመጣል? የውሻ ሬሳ ሳምንቱን ሙሉ እዚህ ቤት በታሸገ ቸርች ላይ ቆይቶ ይሁድ የሚመጣ ሰው እዚህ ቤት በነፃነት መካፈል ይችላል? በጭራሽ አንችልም።
አምልኮን ትተን ነው የምንሄደው። አሁን በዚህ ቦታ ላይ እስራኤላውያን ያሉበት የህይወታቸው ደረጃ ሌሎች ሰዎችን ወደ እግዚአብሔር ቤት የሚያመጣ ሰውን የሚያሸሽ ህይወት ነው እግዚአብሔር እያለ ያለው። ይህንን በሌላ ክፍል ምን የሚል መሰላችሁ? ፖይዝን ይላል። ፖይዝን ማለት ገዳይ መርዝ ነው። በእስራኤላውያን መካከል መሪዎች ላይ ብቻ ሳይሆን ከመሪዎች ጀምሮ እስከ ጠቅላላ ህዝቡ ድረስ መርዝ ነበረ በመካከላቸው የሚገድል። ስለዚህ እግዚአብሔር ምንድነው የሚለው? ይሄንን መርዝን እያየ ይሄንን ጥፋትን እያየ ልጆቼ ሆይ ወደ እኔ ተመለሱ፣ ስትመለሱ ምን ይሆናለሁ? ወደ እኔ እመለሳለሁ ነው የሚለው። ጸሎት ቀን እንደመሆኑ መጠን ስብከትን ከዚህ በላይ አላስረዝምም። ዛሬ እንጸልያለን። ለምን የምንጸልይ መሰላችሁ? የሆነ ዓላማ የያዘ ጸሎት ነው የምንጸልየው። በደቡብ አፍሪካ ከ1450 በላይ መሪዎች አሉ። ደቡብ አፍሪካ ቤተክርስቲያንን የሚመሩ በኢትዮጵያ የሚመሩ ከ400 በላይ መሪዎች አሉ። ከ100 በላይ ኮየር አለ። ከ100 በላይ ጸሎት ህብረት አለ። ከ500 በላይ ዲያቆናት አሉ። በወንጌል አማኞች በጣም የሚታወቁ እዝም ያላችሁ ማለት ነው። እግዚአብሔር ኔሽንን የሚያየው ፊት ለፊት በሚቆመው ሰው ኔሽንን ያያል፣ ኔሽንን ይወክላል። ስለዚህ በእውነት ቦታ ይመቻችሁ እንደሆን ብዬ ፈራለሁ እንጂ ተንበርክከን ምንጸልየው እኛ ላይ እግዚአብሔር ቆሻሻን አይቷል። እኛ ጋር ያለውን መርዝ አይቷል እግዚአብሔር። አሁን ዜጋ እየጠላ እንዳይመስላችሁ እግዚአብሔር ተጸይፏል። ከጥቂት ዓመታት በፊት ዓለምን በሙሉ ሸትዳውን ዝጋፍህን፣ ንግግርህን፣ ስብከቴን፣ ዝማሬን አልፈልግም አለ። ኮሮና 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 ኮቪድ-19 እያለን ዘማሪ ቤት ቁጭ አለ፣ መሪ ቤት ቁጭ አለ፣ አገልጋይ ቤት ቁጭ አለ። ባልና ሚስት መነጋገር እስከማይቻል ድረስ ልጆች አባቶቻቸውን ሂድና ታጥበና እስከሚሉ ድረስ እርስ በእርስ ከቤት ጀምሮ እስከ ዓለም አቀፍ ታዋቂ ሰዎች ሁሉ ተዋረዱ፣ ተዘጉ፣ ዚፕ ሆነ። አሁን ደግሞ ለኛ ህዝብ ይሄንን ያመጣው ምናልባት ምንለው ብዙ ነገር ቢኖርም እግዚአብሔር ነው። ምን እንድንሆን? ሰው እንዲጠፋ ሳይሆን ሰው ምን እንዲሆን? ወደ እግዚአብሔር እንዲመለስ። አሁን ደግሞ ለኛ አበሻ ህፃናትን የሚያስደነግጥ፣ ሴቶችን የሚያስደነግጥ፣ ነጋዴን የሚያስደነግጥ፣ መጋቢን የሚያስደነግጥ የሰው ዘር የሆነ ሁሉ ህፃን ልጅ ጠርቶ እንዲህ አለ፣ ለምንድን ነው እዚህ ምድር ላይ የወለዳችሁት? ሰምቶ 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 ለምንድን ነው እዚህ ምድር ላይ የወለዳችሁት? እኛ አገር የሌለን ሰዎች ማለት ነው። እኛ የት ነው ከየት ነው መጣ ነው? እነሱ ሰዎቹ የኛ አይደላችሁም፣ ምድር የእናንተ አይደለም ብለዋል አሉ። ስለዚህ ይሄ ነገር ከትልቅ ሰው ጀምሮ እስከ ህፃን ድረስ ሚያዋርድ ነገር፣ ተስፋ የሚያስቆርጥ ነገር እየሆነ ያለው ጊዜ ነው። ይሄ ሁሉ የሆነው በእውነት የዜጎች ጥላቻ እንዳይመስላችሁ። እግዚአብሔር ተጸይፈዋል። እግዚአብሔር አዝኗል በእኛ። ከ15 ዓመት በፊት ቡሽ ባክሪሽ ኬብሮን ቸርች ላይ ነበር። ፓስተር ጌቱ ከኢትዮጵያ መጥቶ በጣም ሀብታም የዜጋው ኢስፓራ ያለው የወንጌል ጥሪ ስለነበረው ፓስተር ሆነ። ፓስተር ሰልሞን የሚባል ምናልባት ከቢሮ የመጡ ሰዎችም ሃሌሉያም ሊያውቅ ይችላል። ቆሞ እንዲህ አለ ለጉባኤ፣ እናንተ አበሾች ስቡ፣ እግዚአብሔር ራእይ ሰጥቶኛል አለ። ምንድነው ያለው? ቆሞ በአስተርጓሚ እናንተን ወደዚህ ምድር ያመጣሁት እኔ ነኝ፣ እነዚህን ህዝብ ያመጣሁት እኔ ነኝ። ያመጣሁት የወንጌሉን ብርሃን ደቡብ አፍሪካ ያለው ሰው ሲኦል ሊሄድ ስለሆነ ሊጠፋ ስለሆነ ብርሃን እንዲሰጡ ነው፣ መጽሐፍ እንዲሰጡ። እናንተ ስቡ አለ ደጋግሞ። እናንተን ዙማ ሊያወጣ አይችልም ማለት የዚህ ሀገር መንግስት በሙሉ ህዝብ ሁሉ ቢተባበር እናንተን አይችላችሁም ማለት። ግን ከዚህ ምድር እግዚአብሔር ምነቅልበት ጊዜ ልንገራችሁ አለ፣ ነግሮኛል አለ። የደቡብ አፍሪካን ወጣቶችን የመጠጥ፣ የዝሙት፣
የክፋትን መንገድ መለማመድ ስትጀምሩ ወዳጃችሁ የነበረው እግዚአብሔር ጀርባ ያዞርና ጠላት ይሆናል። ያኔ ጠላት ይበዛባችኋል አለ። ዛሬ ወደዚህ እየመጣን እያሰብኩ ነበር። የረጅም ጊዜ ታሪክ ነው። አሁን በእውነት ዜጋ ጠላት የሆነባችሁ ይመስላችኋል? እንደዚህ ባለስልጣናት ተነስቶ ወንበር የሚሰጥ የሚያከብር ሁሉንም ፓስተር የሚል ሰው አሁን እስቲ ለሰላምታ ተመልከቱ። ገና ፊት ለፊት ይለወጣል። ሞገስ የለም በእኛ ላይ። እግዚአብሔር ምሕረት ያድርግልን። ይሄ የኛ በደል ነው። እጆቻችሁን ዘርጉ ወደ ላይ። አባቴ ሆይ እኔን በደለኛውን ሰው ይቅር በለኝ። እኔ አንተን በድያለሁ። እኔ ተላልፌአለሁ። እኔ አንተን አሳዝኛለሁ። በመንገዴ በስራዬ አሳዝኛለሁ። ከክፉ ስራ መልሰኝ። ከክፉ መንገድ መልሰኝ። እኔ አሳዝኛለሁ። እኔን ልጅህን ይቅር በለኝ። እኛ ሕዝብ በድለናል። እኛን ይቅር በለን። የተወሰደብን ምርኮ ይመለስ። የተወሰደብን ምርኮ ይመለስ። በድለንሃልና ይቅር በለን። አሁን ተንበርክከን በጌታ ፊት ለራሳችን እናለቅሳለን፣ ለቤተሰብ እናለቅሳለን፣ ለአገር ለደቡብ አፍሪካ እናለቅሳለን። በእውነት ጌታ ይቅር እንድለን እንድታደገን ይህንን ጸሎት ቢሾፕ ተገኝ ይመረናል። ጌታ ይቅር እንድለን። እግዚአብሔር ሰብስቦ የሚበትን ጌታ አይደለም። አስቆ የሚያስለቅስ ጌታ አይደለም። እሱ ባለ ብዙ ምሕረት ነው። በመምር በእግዚአብሔር ፊት ሁሉም ሰው ይናዘዝ። እግዚአብሔር በፍጹም ምሕረት ይጎበኛል። በደላችን ከተዘረዘረው በላይ ነው። እግዚአብሔርና እኛ የምናውቅ ነው። እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ አገልጋይ፣ እንደ ተገልጋይ አሁን ሁሉም ሰው ወደ ራሱ ይመለከታል፣ ወደ ራሱ ይመለሳል። ከዛ ለቤተሰባችን፣ ከዛ ለቸርቻችን፣ ከዛ ለምድራችን ምሕረት እንጠይቃለን። በእውነት እንናዘዝ። በግላችን የሰራነውን በደልና ኃጢአት አመጻችንን እግዚአብሔር ፈጽሞ ይማረን። እግዚአብሔር ፈጽሞ ይማረን። አሁን በግል ሁሉም ሰው ወደ ራሱ ይመልከትና ጸሎቴን አላስረዝምም። ሁሉም ሰው ስለ ራሱ ይቅርታን ይጠይቃል ከእግዚአብሔር ዘንድ። እግዚአብሔርን የተላለፍንበት፣ ቤቱን አቆሸሽንበት፣ አመጻችን፣ ትዕቢታችን፣ ትምክህታችን በእኛ ህይወት ላይ ያለው እኛና እግዚአብሔር የምናውቀው ጨለማ ዛሬ ከህይወታችን የተወገደ ይሁን። ማረኝ የኔ ጌታ፣ ማረኝ የኔ ጌታ፣ ምሕረት አድርግልኝ የኔ ጌታ፣ ቸርነት አድርግልን የኔ ጌታ፣ ይቅር በለን የኔ ጌታ። የዘመናት ሁሉ ንጉሥ ያለ የነበርክ የምትኖር ጊዜ ማይቀይር ዘመን ማይለውጥ ዙፋኔ መንግስት ግዛት የማይለወጥ የማይቀየር መንግስታትን ስትለዋውጥ ስትቀያይር አንተ ግን ሳትቀየር ምሾሜ የሌለ ምሽሪ የሌለ ጊዜ የሚባለውን ነገር ፈጥረ በጊዜ ላይ ነግሰህ እና ገና የምትኖር ልዑል የሠራዊት ጌታ እግዚአብሔር አምላካችን ሆይ ሁላችንም ከዚህ ጣሪያ በታች በዚህ ከተማ አንተ በሰጠን እድልና ጊዜ ወደ ራሳችን በመመልከት ንስሐ በመግባት በፊት ወድቀናል። ፈጽሞ ያንተ የምሕረት እጆች በእኛ ላይ የተዘረጉ ይሆኑ። እንደ ግለሰብ ስላደረገው ነገር ልንናዘዝ በአንተ ፊት ወድቀናል። አመጻችንን ይቅር በል። የንግግር አመጽ፣ የልብ እግዚአብሔር አምላካችን ኃጢአት፣ የአእምሮ ኃጢአት በእጃችን በተግባር የፈጸምነው በመራመድ አንተ በሰጣን አካል እግዚአብሔር አምላካችን ሆይ እግዚአብሔር የሚቃወመው ትዕቢተኛ አይን፣ እግዚአብሔር አምላክ ደም የሚያፈስ እጅ እያለ የአካል ብልቶችን ቃል
በወንድሞች መካከል ጠብ የሚዘራውን እያለ ቃል እንደሚነግር በአካሎቻችን አንተ በሰጠን ብልቶቻችን የበደልነው በደል ሁሉ ዛሬ ምሕረት ይደረግልን፣ ይቅርታ ይደረግልን፣ ቸርነት ይደረግልን። እግዚአብሔር ሆይ ሰው አላየም ብለን አደረግነው። እግዚአብሔር አምላክ ሆይ ባል ከሚስት ደብቀን፣ ሚስት ከባል ደብቀን፣ ወንድም ከወንድም ደብቀን፣ አብሮ ከሚያገለግል ሰው ደብቀን፣ አብሮ እግዚአብሔር ከሚኖር ሰው ደብቀን፣ ከመንግስት ደብቀን፣ እግዚአብሔር ከቤተ ክርስቲያን ደብቀን፣ ማንም አያውቅም ብለን የእግዚአብሔር አምላክ ሆይ የሸፈንነው የቀበርነው እርም ዛሬ በኢየሱስ ክርስቶስ ይቅርታ ይደረግልን፣ ይቅርታ ይደረግልን፣ ምሕረት ይደረግልን። ተናዘዙ። እንዲ አካል እርም የቀበርነው እርም ካለ ዛሬ ይውጣ፣ ጮሆ ይውጣ። ቤተ ክርስቲያን ያላወቀች እርም በከተማ የተደበቀው ጮሆ ይውጣ፣ ከውስጣችን ይውጣ። እድል እንደገና ሰጣለሁ። መንፈስ ቅዱስ ይገፈኛል። እንደገና እንናዘዝ፣ እኔም ልናዘዝ። የግል በደል አሁን ማንንም አናይም። እኛና መስቀሉ ክርስቶስ የምንታይበት ጊዜ ነው። ማረኝ የኔ ጌታ፣ ምሕረት አድርግልኝ የኔ ጌታ። ከወደቅንበት ሁሉ ልታነሳ ምሕረት ብዙ ነውና እንደ ግል በወንድም ላይ የፈረድነውን እግዚአብሔር አምላክ ሆይ በጓደኛ ላይ የፈረድነውን ጄጅ ያደረግነውን ሰውን የገፈነውን የሚታወቅ የማይታወቅ በደል ያደረግነውን አንተ በሰጠን ፖዚሽን ህዝብን እንድንመራ እንድናገለግል በሰጠን ባስቀመጥከን ስፍራ እግዚአብሔር ደብቀን ሰውረን በዚህ ምድር አንተ የሚታወቀውን ከአንተ ያልተሰወረውን እግዚአብሔር ያልተደበቀነውን በእግዚአብሔር አምላካችን ነው በግላችን ህይወት ላይ ያደረግነውን ሁሉ ምሕረት አድርግልን። እንደገና እንደ ቤተሰብ በቤተሰብ ደረጃ ባልና ሚስት ተባብረን እግዚአብሔር ልጆች ተባብረን በአንድ ቤተሰብ መካከል ላይ የተደረገው ግፍና በደል አንተን የበደልነው በደል ካለ ይቅርታ ይደረግልን፣ ምሕረት አድርግልን። እግዚአብሔር ሆይ ወደ ቤተሰቦቻችን በምሕረት ተመልከት። በንግግር በሐሜት እግዚአብሔር አምላካችን ወንድምን በመጉዳት እግዚአብሔር በበቀል ጌታ እግዚአብሔር አምላካችን ሆይ በትብብር እግዚአብሔር ሆይ እንደ ቤተሰብ አንተን የበደለን በደል ይቅርታ ይደረግልን፣ ምሕረት ይደረግልን፣ ቸርነት ይደረግልን። መንፈስ ቅዱስ ሆይ ይቅርታ ይደረግልን። ባባሃዲያናና ማሰግሬሌ ቤዳና ማንዶ አሁን ደግሞ እንጸልያለን። እግዚአብሔር አምላክ ሆይ እንደ ቤተ ክርስቲያን የበደልነውን በደል ይቅር በለን፣ ይቅር በለን። እግዚአብሔር ሆይ ማረን። እግዚአብሔር ሆይ ምሕረት አድርግልን። እግዚአብሔር ሆይ ቸርነት አድርግልን። እግዚአብሔር ሆይ ቅድም በባሪያ በኩል ሲጸለይ እንደነበረ አንተ የሰጠን ኦፖርቹኒቲ የስብከት ወንጌልን እግዚአብሔር ሆይ መናገር በየአደባባዩ በየጓዳው ቤተ ክርስቲያንን የመትከል እግዚአብሔር አምላክ ሆይ ነፍሳትን ከጨለማ የማውጣት ወደ አጋንንት መንግስት ዘልቀን የመግባት እድል ሰጥተህ እኛ ግን እርስ በርስ እየተገፋፈን መንግስትን አጥበናልና ይቅር በለን፣ ይቅር በለን። እግዚአብሔር ሆይ በቤተ ክርስቲያን ላይ ቤተ ክርስቲያን ለምድር መድኃኒት ናት፣ ለአገር መድኃኒት ናት፣ ለሕዝብ መድኃኒት ናት። የመረረውን ዓለም የሚታጣፍጥ ቤተ ክርስቲያን ናት። ራሷ መራራ ሆናለች፣ መራራ ሆነናል። አንተን በድለናል፣ አሳዝነናል። የሰጠንን እድል አልተጠቀምንም። እግዚአብሔር ሆይ አንተ በሰጠን ጊዜና ሰዓት ችላባዮች ሆነናል። ነገሮች ቢጠፉ ቢበላሹ ግድ የለንም። እግዚአብሔር አምላካችን ሆይ እንደ ቤተ ክርስቲያን የሰራነውን በደል ይቅር በለን። እጆቻችሁን ዘርግታችሁ ምሕረት ጠይቁ ከእግዚአብሔር። እግዚአብሔር ቤተ ክርስቲያንን ይቅር ይበላት። የእግዚአብሔር ይቅርታ ለቤተ ክርስቲያን ያስፈልጋታል። ይቅር በለን እግዚአብሔር ሆይ።
እግዚአብሔር ሆይ ቤተ ክርስቲያን ብርሃን መሆን አልቻለችም። ቤተ ክርስቲያን ድርጅት ሆናለች። ቤተ ክርስቲያን ድርጅት እየሆነች ነው። ብርሃን መሆን አልቻለችም። እግዚአብሔር አምላካችን ሆይ የጠራን ብርሃን እንድንሆን ነው። መድኃኒት እንድንሆን ነው። ለጠፊዋ ዓለም መድኃኒት እንድንሰጣት ነው። ነገር ግን መልኳ እየተቀየረ ነው። ዓለም አቀፍ ቤተ ክርስቲያን፣ አብያተ ክርስቲያናት፣ ወንጌል አማኞች እንደ ቤተ ክርስቲያን በአደባባዮች በተሰራው ስራ ላይ ምህረት አድርግልን። ይቅርታ አድርግልን እግዚአብሔር ሆይ። ይቅር በለን እግዚአብሔር ሆይ። ማራን እግዚአብሔር ሆይ። ስሜን ተደግፈን በአንተ ስም የሰራነውን ኃጢአት ይቅር በለን እግዚአብሔር ሆይ። ይቅር በለን። በስሜ በአደባባዮች በመሐላ አስደግፈን፣ በጽሑፍ አስደግፈን፣ በእግዚአብሔር ስም፣ በመንፈስ ቅዱስ ስም፣ በመጽሐፍ ቅዱስ ስም፣ በአሰራር አስደግፈን የሰራነውን በደል ይቅር በለን። አውቀን የሰራነውን ይቅር በለን። ሳናውቅ ያደረግነውን ይቅር በለን። እስኪ ይቅር በለኝ ብላችሁ ጩሁ። ለአንተ የቀነን መስሎ አሰራሪን አስተካከለን መስሎን መልካም ቅናት መስሎን መልካም ያደረገን መስሎን እግዚአብሔር አምላካችን ሆይ አንተ በማትወድበት ጥሩ ውጤት ለማምጣት እንኳን አንተ በማትወድበት መንገድ የድንበትን መንገድ ይቅር በለን። ጥሩ ስራ ለመስራት እንኳን አንተ በማትወድ መንገድ፣ አንተ በማትከብር መንገድ የቤተ ክርስቲያናችንን ስም፣ የቤተ እምነታችንን ስም፣ የከተማችንን ስም፣ የራሳችንን ስም ለማስጠራት የድንበት መንገድ ካለ ይቅር በለን። ምህረት አድርግልን እግዚአብሔር ሆይ። ምህረት አድርግልን እግዚአብሔር ሆይ። እንደ አገር ደግሞ እንጸልያለን። እንደ ኢትዮጵያውያን አንተን የበደልንበትን በደል ይቅር በለን። ደም በእጃችን ተገኝቷል፣ ይቅር በለን። ወንድሞቻችን እዚህ ምድር ላይ ሞተዋል፣ ይቅር በለን። እግዚአብሔር አምላክ ሆይ እናቶች ያለ ጧሪያ አንድ ወልዳ ጧሪያ እናቶች በምድር ላይ አልቅሰዋል፣ ይቅር በለን። ባናደርግም በማየት በድለናል፣ በመስማት በድለናል፣ ይቅር በለን። በዚህ ምድር ላይ ደም አፍሳሾች ሆነናል፣ ይቅር በለን። ይቅር በለን እግዚአብሔር ሆይ። እናት ያለ ጧሪ ቀርታለች። አባት ያለ ቀባሪ ቀርቷል። ልጄ ይጦረኛል ይደግፈኛል ብሎ የላከው ልጅ እዚህ ምድር ላይ ሞቶባቸዋል። እግዚአብሔር አምላካችን ሆይ መቃብር በዝቷል። አገር ቤት እንኳን ስንሄድ ያጌጡ መቃብሮች፣ ጥሩ ጽሑፍ የተጻፉ መቃብሮች የሳውዝ አፍሪካ ነው እየተባለ ነው። የመቃብር አጥር እንኳን ጥሩ ታጥሮ የሳውዝ አፍሪካ እየተባለ ነው። ወንድሞቻችን በዚህ ምድር ላይ ሞተዋል። አስገዳዮች ሆነናል፣ ገዳዮች ሆነናል። ራሳችን መልሰን እድር ሰብሳቢዎች፣ ቀባሪዎች፣ ሬሳ ሸኚዎች ሆነናል። ተባብረናል። ይህንን ከሰማይ አይተሃል፣ ተመልክተሃል፣ አዝነሃል። ይቅር በለን። ይቅር በለን እግዚአብሔር ሆይ። እዚህ የተነሳ መመለስ የማንችል ጦርነት በእኛ ላይ ተከፍቷል። ምንሄድበትንም መንገድ አናውቅም። እግዚአብሔር ሆይ እንደ ኢዮሳፌጥ በአንተ ፊት እንጮሃለን። ይህንን ሰልፍ እኛ አንችልም፣ አይኖቻችን ግን ወደ አንተ ናቸው እንዳለ እግዚአብሔር ሆይ አሁን ይህንን ሰልፍ መልሱ ብለ ክፉ ሰልፍ ተሰልፎብናል። ቆንጮራ ያሳዩናል፣ ቢላዋ ያሳዩናል፣ አለንጋ ያሳዩናል። እግዚአብሔር አምላካችን ሆይ በዚህ ምድር ላይ በእኛ ላይ ከዘን የተነሳ እኛም የከበረ የለም፣ እንደኛ ከመሬት የተነሳ የለም። እንደኛ እግዚአብሔር አምላክ ራሱን ስራ የሚሰራ ብዙ ስደተኛ የለም። እንደኛ ኢንቨስት የሚያደርግ ስደተኛ የለም። እንደኛ በራሱ ቤት ተከራይቶ የሚኖር ስደተኛ ብዙ የለም። እንደኛ የራሱን መኪና የሚነዳ ስደተኛ የለም።
እንደኛ እግዚአብሔር አምላካችን ሆይ ወንድምን ከሀገር ቤት የሚያመጣ የለም። ልጆችን በጥሩ ትምህርት ቤት የሚያስተምር የለም። እንደኛ እግዚአብሔር ሆይ የከበረ ከውድቀት የተነሳ በዚህ ምድር የለም። እንደኛ ከራብ የጠገበ የለም። እንደኛ ከውድቀት የተነሳ የለም። ነገር ግን ይህንን ሁሉ ስታደርግ አንተን ረስተን አሁን እኛ ላይ ብዙ መጥፎ ጦር መጥፎ ሰልፍ መጥቶብናል። መልስልን እግዚአብሔር ሆይ ይህንን ሰልፍ አንተ መልስልን እግዚአብሔር ሆይ። አሁን ወረቀት አያድን የማያድነን ሰልፍ መጥቷል። ህጋዊ መሆን አለመሆንማ ሀብት የማይከለክል ሰልፍ መጥቷል። እውቀት የማይከለክል ሰልፍ መጥቷል። መንግስት እንኳን መከልከል ይፈራል የሚል ሰልፍ መጥቷል። እግዚአብሔር ይህንን ሰልፍ መልስልን። ሞት በእያንዳንዳችን ደጅ ላይ እያደባ ነው። እግዚአብሔር ሆይ ሴፍ ስፍራ ሴኩሪቲ አያድነንም። ያንተ ጥላ ከሌለ መጠለያ የለንም። ጆሮ ያለው ይስማ። ከእግዚአብሔር ውጭ ይህንን ሰልፍ የሚመልስ የለም። ዩኤን አልቻለም። የተባበሩ መንግስታት አልቻሉም። ሁማን ራይት አልቻለም። መንግስት አልቻለም። ፖሊስም አልችልም እያለ ነው። ወታደር አይችልም። እግዚአብሔር ይህንን ሰልፍ መልስልን። የማንም ህይወት አይጥፋ። የማንም ደም አይፍሰስ። ጆሮ መጥፎ ነገር አይስማ። አይን ክፉ ነገር አይመልከት። አንድ ጊዜ ጨዋችሁ እግዚአብሔር ይህንን ሰልፍ መልስልን በሉት። እዚህ የተወለዱ ልጆች ህፃናት አሉ። ደካማ ሴቶች አሉ። እግዚአብሔር አምላካችን ሆይ ቦርደር ልጆች አሉ። እግዚአብሔር እያየን ነው። ሰው ሻንጣ ላይ እቃውን ሳያደርግ ባዶ እጁን ሲመለስ አውሮፕላኖች ሲጭኑ እያየን ነው። የእኛም እድል ፋንታ አንተ አጠገባችን ላይ ካልሆንክ ከዚህ የተለየ ነገር አይሆንም። መንግስታት አውሮፕላን እየላኩ ነው። ባስ እየላኩ ነው። ታክሲ እየላኩ ነው። እየተረባረቡ ነው። ዳርባን ላይ ከ4000 በላይ ማላዊያን ተሰብስበዋል። ኮንጎዎች ተመልሰዋል። ናይጄሪያዎች ተመልሰዋል። ዚምባብዌዎች እየተመለሱ ነው። እግዚአብሔር የሌሎች አገር ዜጎች እየወጡ ነው። እኛ ደረታችንን ነፍተን እዚህ ምድር የሚያቆም ምንም አይነት ኃይል የለንም። ጥበቃ የለንም። ፕሮቴክሽን የለንም። ይህንን ሰልፍ መልስልን። ይህ ሰልፍ የተመለሰ ይሆን። እግዚአብሔር እንደ ቤተ ክርስቲያን ዛሬ በዚህ ተሰብስበን እንጮሃለን። ይህ ሰልፍ ይመለስልን። አታዋርደን እግዚአብሔር ሆይ። በውርደት አታስወጣ ይህንን ህዝብ። እግዚአብሔር ባዶ እጁን አይውጣ ህዝብ። በለቅሶ አይውጣ ህዝብ። በውርደት ተጭኖ አይውጣ ህዝብ። የሚመለስ በክብር ይመለስ። የሚኖር በክብር ተከብሮ ይኖር። ፍርድ ፍረድልን እግዚአብሔር ሆይ። ይህንን ጦር ከኛ መልስልን። እናመሰግንሃለን። ኢየሱስ ስም ይሁን አሜን።